ይሄ ማለት ስለምንቀላለ ስለምናወራ ነው። ይሄ ማለት ሲሪየስ ማለት ነው። ይሄ ትክክለኛ ወንጀል ማለት ነው። ምንድነው እኔ ያደረኩት? እኔ በምን የተነሳ አንቺን ለሆነች ሄለን ብቻ የሚወራ ነገር አለሽና ነው? እስቲ ንገሪኝ። እኔ እኮ ማላውቀው ነገር እኮ ነው የምትነግሪኝ። ምንድነው የማወራው ስላንቺ? እኔ እኮ ምን አለሽ እንዴ? መጥፎ ነገር የለብሽ ከዚህ ከገንዘብ በስተቀረ የሰማሁት ነገር የለም። ምን አውቃለሁኝ እኔ ጃጓር። እኔ ይሄን ያህል ሆነህ እንድትናገርም አልፈልግም። እና ያደረኩት እኮ እኔ ገርሞኛል እኮ። እኔ እኮ በሌለውበት ነገር እኮ ነው እኮ። እኔም ላውራ ልንገርህ። በህይወቴ ማንኛውንም ስህተቴን አምኜ ይቅርታ የምጠይቅ ሰው ነኝ እኔ። በንግግር ብሳሳት፣ በስራ ብሳሳት፣ በአረማመዴ በምንም ነገሬ ብሳሳት ማንም ሊያርመኝ ሲመጣ እቀበላለሁ። እኔ ላርምህ አይደለም ያልኩ። አሁን እኔ ስላንቺ ማቀውን ባወራ ምን ልጨርስ ጃጓር ልጨርስ። ሰምተኸኝ ከዛ ትናገራለህ። ታሪክ ይመጣላል። አሁን ደግሞ ምን ታሪክ ስላለብሽ አልክ። እኔ ምንም ታሪክ የለብኝም። ታሪክ የለብሽም ያልኩት እኔ ተጠንቀቃት ስትብዬ እኔ ማንንም ፈራ የለም። ተጠንቀቃት የተባልኩበት ነገር አለ። ሙኒትን ተጠንቀቋት የተባልኩበት ነገር አለ። በቃ ይሄን ብቻ ነው የማውቀው። እኔ አላውቅም። በቃ ይሄን ነገር ማንሳት አልፈልግም። አንዴ ሙናዬ ይሰማል። ልብስ የሰማሁትን ያለው የማውቀውን ሳይሆን በየቀኑ የምሰማውን እና የማውቀውን የተለያየ ነው። ሰዎች ብዙ ነገር ይሉኛል። ያንን ሁሉ አላወራም። በወራው ኖሮ ነው የሰማሁትን ካለ የሰማሁት ትክክል ላይሆን ይችላል፣ ሊሆን ይችላል። አንቺም የሰማሽውን ይዘሽ አትሄጂ እንደማለት ነው የተናገረው እንጂ የማውቀው አላለም። በጆሮዬ ነው መብረቁ። በዚህ በጆሮዬ ሰው አወራ ሳይሆን አንድ ላይ ሆነው ያወሩትን እያንዳንዱን ነገር ነው የሰማሁት። ምን በአንቺ ግን አይመለከተኝም። ስለሌላው በአንቺ የተነሳ ስላወራውኝ ምን ቶፒክ ተነስቶ ስለኔ የተነጋገርከው እኮ ነው የምነግርህ። እንደምገል አብረህ አውርተን ስለምገልማያችሁ እኮ ልንገርሽ እኮ የነገርሽው ሰው ለማን ነው? አንቺ ለማን አወራሽው? እሺ ለማን ነው ያወራኸውን ስነግርህ እኮ አንቺ ለማን ነው የነገርሽው አትበለኝ። ነግሬህማ ቢሆን ለአንተ ነግሬህ ሄደህ ነገርክ እልሃለሁ። እሺ ለእኔ አውርተሽልኛል? ህፃን ልጅ መሰልኩ እንዲያረበ ያወራሽው ሰው ለማን ነው? ለማንም አላወራውም። አንተ ያወራኸው በቃ ያወራሽው ሰው እኮ ነገር ሄለን ያወጣችው እኮ ሄለን እኮ ሪከርድ አድርጋ ያሰማችው ያወጣችው ሄለን ሳራ አለችሽ። ሳራ ልትገሊ እንደምታስቢ ብላ ነገረችሽ። ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ኬታ መጣሁት እኔ። እስቲ ንገሪኝ፣ ሰምተሃል? አዎ ሰምቻለሁ። ማን የነገረክ? የነገረኝ ፓርት እነግርሻለሁ። ምንም አያስፈራኝም። እኔ ማን ነገረ ካልሽኝ እነግርሻለሁ። መስማት ትፈልጊያለሽ? መስማት ትፈልጊያለሽ? ልንገርሽ። መስማት አልፈልግም። አሴት በቃ ስንተን ያለ ምንድን ነው እሱ? እውነቱን ስለምንድን ነው አንቺ ጀርባ የሚወራው? ፊት ለፊት እኮ ነው፣ በአደባባይ እኮ የተወራው እኮ። ልቦናህን እያወቅኸው አንተ አይደብርህም? ምኑ ነው ልቦና የሚያወራው? ስለምኑ ነው ልቦና? አንተ ላይ ያዘንኩት በዚህ ነው ብዬ ነው እየተናገርኩ ያለሁት እኮ። እሱን ግልጽ አድርጊልኝ እኮ። ጃጓር ራስህን ለራስህ ቦታ ስጠው። ይሄ ሰው የተሰበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን። ከእሷ ካልሆነ የሰማው ስለ እሷ የነገረህ አካል አለ። ከእሱ ተቀብላ አንተ ያወራው ሰው ካለ ደግሞ ከዚህ ከተቀብዬ ለከሌት ብዬ ሙኒት ልታስገድላት ነው የሚለውን ከሳራ ዛበሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አዎ ይሄን ነገር ብላለች ብዬ መሰከርኩ። መጀመሪያ ያወጣችሁ ማን ነው? ሄለን ነው ያወጣችሁ አይደል? ሳራ እኔ ምንም የምደብቀው የለም። እውነትና እውነት ነው ልንገርሽ። ኬታ መጣሁት እኔ አንቺ ጋር አውርቻለሁኝ። ኬታ መጣሁት እናንተ ሄዳ አደረስክ። ቴንክ ዩ በፊት ለፊት አወራሁኝ እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና። አንቺን ስሳደብ በፊት ለፊት ነው የተናገርኩት እኮ። ምንድን ነው የምትይው? በፊት ለፊት ነው የተናገርኩሽ እኮ፣ ደብቄ አይደለም። አንተ የዛሬ ስንት ጊዜ የተወራ ወሬ እኮ ነው አንተ ደግሜ የተናገርኩት። እኔ አላውቅም እሱን የዛሬ ስንት ዓመት ይሁን የሰማሁት እኔ አሁን የሰማሁትን ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ። ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ። እኔ ሰው አውርቶብኝ ነው። ምን አስፈራሽ አንቺ? ዙሪያው ነው አይደለም። አላልኩም አላልሽም። በቃ ይሄ ነው በቃ አላልኩም። እኔ አሴት በቃ
እኔ ሰምተሃለኝ ቃል እኮ ነው ያልኩት እኮ ሰው ነገረን እኮ ነው ያልኩት እኮ ብላኛለች እኮ ነው ያልኩሽ እኮ አንቺ አላልሽም አላልሽም ያንቺ ፈምታ ጥያቄ ልጠይቅ አንተ ጥያቄ ልጠይቅ አሁን አንተ ሄለንና እነ ሳራ መሀል የገባኸው እነ ሄለንና እነ ሳራ መሀል የገባኸው ለማስታረቅ ነው ምን እኔን አስነሳህ መቼ ነው ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት በሌለ ቶፒክ ላይ ስለዛን ጊዜ ነው ታዲያ ያነሳሁት ትናንትና ነው የተናገርኩት እኔም ምትጠየቁኝ እኔ ስላንቺ ጃጓር አሁን እኔ ያውልሽ ከሚገባው በላይ ነገርኩሽ 101% እኔ በራሴ ኮንፊደንስ አለኝ አይደለም ስላንቺ አልኩሽ በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የማውቀው ነገር የለም እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችሁ ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ ማን ነው ለኔ የኔ ሰው ሊያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው ያንን አጥሪ የኔን ሰው አወራልኝ እኔ ከእናንተ ጋር ቁጭ ብያለሁኝ ተሰብስቤያለሁኝ ለምን እነሱን አትናገሪም እነሱ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው ለምን በበረኪና ታጸጃቸው ቃል በቃል ልጠይቅህ አንተን አንዳንዴ እኔንም ስራ ነው ማጽዳት ያለበት እኔ ማንንም አላጸዳም ልጆች ነው ምልሽ ከየት አመጣሁት እሺ አንተ ነህ ያወራኸው በእኝሽ ይሁንልሽ እኔ እንዳልኩት ይሁን ከየት አመጣሁት እኔ አዳምጥ ጃጓር ስለማታዳምጥ ጥያቄ አልገባህም እኔ ያልኩት እንዳወራህ 100% እርግጠኛ ነኝ ነገር ግን ሰዎች ምንድነው ያወራሁት እሺ እኔ ልኮ ነው ቀውስተቴን እኮ ለጃጓር ጥያቄ ስላለኝ አንዴ ፕሊዝ የምልኝኝ እንደ ወደ ህጻን ተመለሳችሁ ስማኝ ጃጓር ቃል በቃል ጥያቄ ጠይቃለሁ አንተ መልስ ስጠኝ ህዝቡ እንዲረዳ እሷም እናንተም እንድትግባቡ አስገድልሻለሁ የሚለውን ወሬ ሳራ ሀበሻ ለማን ነው የነገረችው አንተ ነው ወይስ ለሄለን ነው ሄለን አወራችሁ መጀመሪያ ሄለን አውርታው ይኸውልህ ሄለን አውርታው ምን አለችኝ በውስጥ ደውላ ሳራ ሄለን ልታስገድ ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ ከዛ ሳራ ደገመችልኝ ለኔ ሳራ ደገመችልኝ ልታስገድላት እየፈለገች ነው አለችልኝ ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ የስኬት ሰማው ካልሽኝ ላይፍ ላይ አዎ ቀኑን ነው ቆዋንዴ ይሄ የተናገርከው ትናንትና ላይቭ ላይ ሙኒት ላይቭ ገብታ በቃ አዎ ላይቭ ገብታ እየሰደበች እንደሆነ እየረገጠች እንደሆነ እኔም ወደዛ ላይ ሄድኩኝ አንተም ሄለን ጋር ገባ አይደል ወደ ሙኒት ሄድኩ አንተም ሄለን ጋር ገባ እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩኝ በቃ እኔ አሁን ማወቅ የፈለኩት ጃጓር የምን መሰለህ ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይስ ደግሞ ላይቭ ላይ ወጥተህ የተናገርከው ላይቭ ላይ ነው ያወራሁት ትናንትና በአደባባይ እሺ ስለዚህ ያንን ሙኒት ሄለን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለንና ለአንተ ደረሰ አንተ ላይቭ ላይ ደገምኩት እንደዚህ እኔ ላይቭ ላይ ደገምኩት አዎ በቃ እዚህ ጋር ይቁም ወይ እዚህ ጋር የፍርድ ስትካላችሁ ይሰጣሉ በራሴ ፈራጅ አይደለም በራሴ እንደ ባለቤቱ ሙኒት ይሰማታል ምክንያቱም ይሄ ነገር ከባድ ነገር ስለሆነ የመጀመሪያው ተጠያቂ ሳራ ሀበሻ ነች ተግባብተናል ሁለተኛ ተጠያቂ ደግሞ ምንድነው የሚሆነው ገባዋ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ብላ የተናገረችው ወሬ መረጃ ሳትቀበሉ ላስገድላት እፈልጋለሁ የሚል የድምፅ ሪከርድ ሆነ መረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል ነው እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደው ማናት ሳራ ሀበሻ ናት በቃ ቡጭ ማድረግ ነው ገባው አይደለ እንደ ጃጓር ደግሞ ላይቭ ላይ በዛው ህዝብ ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው እንደ ገዳይ ነው የምትታየው ጥፋቱ ደግሞ ምንድነው መረጃ አላችሁ ወይ ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ እንጠይቃለን ሰው አስገድላለሁ ስትል ገላታለሁ ስል መረጃ አለው የለም ኮሬክሽን እሱ ይሄንን አለ ነገር ግን ሳራ አልሀበሻ ለሄለን አላለቻትም ጃጓር ነው ለሄለን ያላት አወሽ ይኸውላችሁ ማውራቷን እኔ መረጃ ስላለኝ ነው ያለ መረጃ አላወራም ሁለተኛ ነገር ደግሞ
አዳምጥልኝ። እንኳንም መወራቱ ተሰማ። ከኔ ፈጥሬ እንዳላወራው ወቅልኝ። ይህም ራሱ ለውጥ አያመጣም። ያው ዞሮ ዞሮ እሷን ያለ መረጃ ገላል ሰው ልታስገድል ነው ማለታችሁ ከባድ ወንጀል ሆኖ ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወስደው ሳራ ሀበሻ ናት። ሰምታም ከሆነ በመረጃ መስጠት ነበረባችሁ። የእናንተ ትልቁ ጥፋት ደግሞ ያለ ማረጃ እና ያለ ማስረጃ ላይቭ ላይ ማውራት ነው። ምክንያቱም ሄለን አንድ ቀን ብትሞት ይቺ ነጭ ቅማል ብትሞት የመጀመሪያው አስገዳይ ማናት? ሙኒት ናት። የመጀመሪያ ህግ ወደ ማን ነው የሚመጣው? ወደ አንተ። አንተ ማንን አሳልፈህ ትሰጣለህ? ሳራን። ሰው ምርመራ የሚደረገው ማን ላይ ነው? አንተ ላይ ነው። እንደ ቀልድ እኔ ጥያቄ አለኝ። ሞታ ብታድር ተጠያቂዋ ማን ናት? ሙኒት ናት። ስለዚህ ትልቅ ውንጀላ ነው። ግን ያንተ ላይም ደግሞ ጥፋት የማላደርገው ወልሬዲ ተጣልታችኋል። የመልስ ምት እየተሳጣጣችሁ ነው። መብራት እኔ ጥያቄ አለኝ። አንዴ ትላንትና እኮ እያለኝ እኔ መብራት ጥያቄ አለኝ። እሺ ትጠይቂያቸዋለሽ። ሄለን መሲ ማናትች አልሀበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው። ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው? ሄለን ያወራችሁ። ኦኬ ስለዚህ ሄለን ኦኬ ሄለን ካወራሽ በኋላ አንተ ሄደህ አጸደክላት። አዎ እኔም ሰምቻለሁ ብለህ ኦኬ የስ ኦኬ ሄለን ደግሞ አልሀበሻ እንደዛ ብላ ከነገረቻት ከሪከርዱ መሀል ለምን ሪከርድ አድርጋታለች? ኮንቨርሴሽናቸው ኦኬ እኔ ለሁላችሁም ክሪል እንዲሆን ነው። እሺ ቴምርዬ አለ አሁን እኮ ቴምርዬ